ኃይሉ ሄደ? አዎ ማታ ሸኘሁት። እሱማ ትሸኙኛላችሁ ብሎ ጠብቆ ነበር እንጂ ምን ነው ኃይሉን ቦሌ እየሄዱ መቀበልና መሸኘት የስራ አካል ነው? እኔ እንደዛ አላልኩ። ግን እንሸኛለን ብለን ነበር እንዴ? አንተ ባርኮ አታድርገውም አይባልም። እሸኛለሁ ብለው ነበር። አሁን ስለ ስራው ማውራት እንችላለን? ትዕዛዝ የማስረክበው ሰው አለ፣ መሄድ አለብኝ። እሺ ቀደም ብዬ እናንተን ከማግኘቴ በፊት ከባህሩ ጋር ሆነን አልጋ ባልጋ ያለውን ንብረት ቆጥረናል። ብዙም የሚያስቸግር ነገር አልነበረም። ቢሆንም ግን በወረቀት ላይ መዝገበን በአግባቡ አስቀምጠናል። እሺ አሁን የቀረው ሂሳቡን መስራት ነው። እስከዛሬ ድረስ የተሰሩ አልጋዎች ብዛት፣ የተሸጡትን፣ ብቻ የገባውን ገቢና የወጣውን ወጪ እንሰራለን። ምን ነው ሂሳቡን እንወቅ ማለት እንደዚህ ያስጨዋል ብለ? ሂሳቡን መስራት ያስፈልግበትን ምክንያት ማወቅ ይቻላል? ስራችንን አጥርተን ለመቀጠል ያህል ነው። ሂሳቡ በፊትም የጠራ ነው። አሁን ምን ማጣራት እንደፈለግሽ አልገባኝም። መቼም ገቢና ወጪው በአግባቡ ተመዝግቦ ተቀምጧል አይደል? ትጠራጠሪያለሽ? መጠራጠር አይደለም። በነገራችን ላይ ሂሳቡ ማን ነው የሚሰራው? እኔ። ስለዚህ ከጠቢቡ ጋር ነው የሚሰራው ማለት ነው። አሁን ማውራት የፈለግሽው ሂሳቡን በተመለከተ ከሆነ ጠቢቡ አለልሽ። እኔን ምንም አይመለከተኝም። እኔ ራሴ ስራ ስላለብኝ ገቢና ወጪ ስታወራረዱ ቁጭ ብዬ መመልከት የለብኝም። እና መሄድህ ነው? አስፈልጋለሁ? ሂሳቡ ይሰራ በሚለው ላይ አስተያየት የለህም? በምንም ጉዳይ ላይ አስተያየት የለኝም ብሌን። አስተያየት ልስጥ ብንም ብዙም ተሰሚነት የለኝም። እኔን የሚመለከት ነገር ካለ አለው። በተረፈ በጥቃቅኗ ስራ ውስጥ ሁሉ እየገባው የገዛ እንጀራዬን መበደል ያለብኝ አይመስለኝም። ሄጃለሁ። ባህሩ ያደረገው ነገር ልክ ነው? ምን? ስብሰባ ረግጦ ነው የወጣው። እኛም ቤታችን ስለሆነ ቤታችንን ለቀን የምንሄድበት ስለጨነቀን የተቀመጥነው። ምን ማለትሽ ነው? ኡፍ የምትዩን ብለሽ ለምን ወደ የምንሄድበት አንሄድም? የኔ ዚሙ ደስ ላይላችሁ ይችላል። ቢሆንም ግን ኃይሉ መጥቶ እስከገላገላችሁ ድረስ ስሜታችሁ ለጥቂት ቀን እምቅ አድርጋችሁ ብትይዙ ጥሩ ነው። ቀጠን ያለውን ማስጠንቀቂያሽን ተቀብለናል። ወደዳችሁም ጠላችሁም ትክክል የመሰለኝን ከማድረግ ወደ ኋላ አልልም። ከናንተ በላይ ከባል የተረከብኩትን ኃላፊነት አከብራለሁ። ምህረት ወደ ስራው ነው። ጥሩ። ሂሳቡን በተመለከተ ምንድነው ማወቅ የፈለግሽው? እሺ ጠቢው እነዚህ ዝርዝሮችን ታመጣልኛለህ። መጀመሪያ አልጋ ባልጋ ስራ ሲጀምር በስንት ብር ካፒታል ተነሳ? ቀላል ነው። ለሰርጋችን መደገሻ የተሰጠን ብር ማለት ነው። ሌላስ? አሁን ላይ ምን ያህል ካፒታል አለን? የት? እጅ ላይ ወይም ሰዎች ላይ ወይም ባንክ? ሰዎች ላይ ማለት በብድር ሰው እጅ ላይ ያለ ብር ካለ እንዴ? በብድር የተወሰደና ሰዎች ላይ ያለን ብር የለም። እሺ ቀብድ የተከፈለ ቀሪ ብር ያለባቸው ደንበኞች ወይም እስከዛሬ ድረስ የተሸጡ አልጋዎች ብዛትና የተገኘው ገቢ፣ የወጣው ወጪ ለምን ጉዳይ እንደወጣ የመሳሰሉትና ቆይ ለብቻ ነው የምትፈልጊው? ተዘጋጅቶ የተቀመጠ ካለ ዛሬም ብትሰጠኝ ይቻላል። እንዴ እኔ የስራው ሂሳብ ያዥ እንጂ የሂሳብ ማሽን መሰልኩሽ እንዴ? ይሄን ሁሉ ዛሬ በዛሬ እንዴት ነው ሰርቼ የምሰጥሽ? የተዘጋጀ ካለ ነው ያልኩት። አንቺ እየጠየቅሽን ያለሽው ኦዲት እናድርግ ነው። ይደረግ አይደለም፣ ግን ሂሳቡን መጀመሪያ ስርዓት ማስያዝ አለብኝ። እስከዛሬ በስርዓት አልተቀመጠም ማለት ነው? ለምን አይቀመጥም? አንቺም ሂሳቡን አብረሽ ነው የምትሰሪው? አይደለም። ምን ነው ታዲያ የማይመለከትሽ ከሆነ ጠቢቡን እንዳናገረው ፈቀጂልኛ። የማናገረው እኮ በስራ ጉዳይ ነው። ምንም ምስክርነት አያስፈልግም። ሂጅ። የማይመለከተኝ ከሆነ ታዲያ እዚህ ለምን እቀመጣለሁ? ጠቢቡ ቶሎ ጨርስና ቤትና ፈልጋለሁ። እሺ መቀጠል እንችላለን? እንችላለን። በጣም ጥሩ። እስከዛሬ በየስንት ጊዜ ነው ሂሳብ እየሰራ የምታስቀምጠው? በየቀኑ። ምን ነው? ለምሳሌ ትላንቱን ሂሳብ ልትሰጠኝ ትችላለህ? አልችልም፣ አልሰራሁትም። ታዲያ በየቀኑ ነው የምሰራው የምትለው ምን ነው? ትላንትና ብቻ ነው ያልተሰራው። እሺ ለመጨረሻ ጊዜ የሰራኸውን ታሳየኛለህ? ሁሉንም አንድ ላይ ሰርቻ ሳይሻል። ለመሆኑ ሁላችሁም ቁጭ ብላችሁ ሰርታችሁ ታውቃላችሁ? ምን? ገቢና ወጪውና? አናውቅም፣ ግን ብዙ ጊዜ እኔ የሰራሁትን ሪፖርት አድርግላችኋለሁ። ታዲያ ስራው እያከሰረ ይሁን እያተረፈ በምንድን ነው የምታውቁት? በምንድን ነው የምትቆጣጠሩት? ሪፖርት አድርግላችኋለሁ አልኩሽ እኮ አልሰማሽኝ? እኔ ግን ሪፖርት አልፈልግም። ዝርዝር የሆነ መረጃና ደረሰኝ እፈልጋለሁ። ይመጣልሻል። አምንጣታለሁ። መቼ? አባታ አስጨንቂና እንዴ ሲመጣ ይመጣልሻል። እኔ በስራ ቀልድ አላውቅም። ጠቢብ እንደኔ ነሻ።
የመጣሁት ለስራ ነው። ስራችሁን በአግባቡ እየሰራችሁ ከሆነ አንጣል። እኔም እንደዛ ነው የማስበው። ነገር ካልፈለግሽ እኔም አልፈልግሽ። እሱን ምን አመጣው? ስራ በዛሻ። ልክ እስከ ዛሬ ተሰርቶ እንደማያውቅ እኮ ነው ይሹ። እንግዲህ እስከ ዛሬ አብራችሁ ስትሰሩ እርስ በርስ ተነጋግራችሁ ተጋጭታችሁ ላታውቁ ትችላላችሁ። በእኔ እምነት ግጭት ከሌለ ስራ የለም። ስለዚህ አንቺ የመጣሽው ግጭት ልትፈጥሪ ነው ማለት? ስራ ልትሰሪ? ድንጋይና ድንጋይ እንኳን እርስ በርሱ ሲፋጭ ነው እሳት የሚፈጥረው። እሳት አሪፍ ነገር ነው። ወይ ያሞቅሻል ወይ ያቃጥልሻል። አላሰናበትኩም። ወዴት ልትሄድ ነው? እሳት ላጠፋ ልበልሽ? ሂሳቡን አምጣልሽኝ አይደል እንዴ ምህረት? ብሌን ረጋቤ፣ ምንም አቧራ ማስነሳት አያስፈልግም። አቧራ ማስነሳት አያስፈልግም? ጥሩ፣ ሂሳቡን ከየት አምጥተህ እንደምትሞላው እናያለና። ታይልለኔ እንደምንም አድርጌ ወደ 30,000 አውርጄዋለሁ። 30,000? አትጩይ። ብትጪ እንደውም እንደ አንበሳ ገዳይ መንጎራደዱን ትተሽ ብትተኝ ጥሩ ነው። ምኑን ተኛውት? እንቅልፍ የማያስወስድ ውርደት ውስጥ ከተኸኝ። አሁን የቸገረኝ ያ ጋሽ ገብሬ የተሸኙለት የተበላና የተጠጣው ማነሱ ነው። ወይ አንድ ሬስቶራንት ሄጄ ደረሰኝ አዘጋጁልኝ ልበል መሰለኝ። ያመሃል? ሂሳብ ያጎደልከው አንሰው ደግሞ በማጭበርበር ሌላ ዕዳ ውስጥ ልትከተኝ ነው? ይሄ እኮ አንቺን ሊያሳስብሽ አይገባም ብሌን። ለምን እንደዚህ ትሆኛለሽ? ለምን እንደዚህ አልሆንም? ብር መንካት ከታወቀ እኮ በነፃነት መኖር አንችልም። አዲስ ልብስ መልበስ አንችልም፣ ዕቃ መግዛት አንችልም፣ ያማረንም መብላት አንችልም። ለምን አንችልም? እንዴት ነው የማይገባህ? ይኸው የሰረቁትን እያወጡ ሲበሉ፣ ሲጠጡ፣ ሲለብሱ፣ ሲዝናኑ የተባለን የሰው መጠቋቋሚያ እንሆናለና። ላርምሽና እኛ ብር አልሰረቅንም። ሳይኖርንና ሳናስፈቅድ ከስራ ብር አንስተን አበድረናል። የተበደርነውን ብር ሳንተካ ኦዲተር መጥቶብናል። እሺ፣ እህቴ የተበደረችውን ብር እንድትመልስ ጠይቂያታለሁ። አሁን የለኝም፣ ቢያንስ ከአንድ ወር በፊት ልመልስልህ አልችልም ብላ ቁርጤን ነግራኛለች። ምን? ከየትም ብላ ታምጣ ንገራት። የለኝም፣ ከየትም ላገኝ አልችልም ብላኛለች። እና ምንድነው የሚሻለው? ምንድነው የሚባለው? እሺ፣ ይሄንን የጎደለውን የሚያክል ብር የሚያበድረን ሰው አይኖርም? ማንም የለም። አንተ ነህ ለዚህ ሁሉ ተጠያቂ። ሌባ። ረፊ ብሌን፣ ወይ ከስድብ ወይ ከድብድብ አንዱን ምረጭ። በምን ዕዳዬ ነው ሁለቱንም የምሸከመው? ብትገኝም አልፈርድብሽ። በል ደግሞ ጩይ። ዛሬ ብትጮሂም የሚደርስልሽ የለም። እዚሁ ተጫጩኸን ሲደክመን እንተወዋለን። የማዘሪ ሱባኤ ብሎ ከግቢው ዞር ማለት በጅቶናል። እኔም ብን ብዬ የሆነ ገዳም ልሄድ። በአንተ ምክንያት ሰማኛለህ? በአንተ ምክንያት ያቺ ምህረት የሚሏት ጭራቅ አንዲት ነገር ትናገረኝና ወየውልህ። ትፈራታለሽ እንዴ እሷን? ለምን እፈራታለሁ? አንድ ነገር ተናግረኝ ግንባሯን ብያት በመውለጃ የእስር ቤት እገባለሁ ብዬ ፈርቼ ነው እንጂ አልጋ ባልጋ እኮ አልቀጠረንም። ሁላችንም ባለቤቶች። በቃ እንደዛ እንድታስቢ ነው የምፈልገው የኔ ቆንጆ። እኛን የምትናገርበት ግን የስንጥር ያህል ክፍተት አንሰጥ። ካስፈለገን ስጡኝ ያለችውን ሂሳብ ላንሰጣት እንችላለን። ኧረ ባንሰጣት እኮ የኔ ቆንጆ አፍ ኩርት ይበልልሽ። ከፈለግንም ይሄን ያህል ብር ጎድሏል ስናገኝ እናስተካክላለን፣ ወይም ከድርሻችን ይታሰብ ማለት እንችላለን። ድራሽ ይጥፋ። ሌባ እንዴ ብሌን ተይ እንጂ። አረ አትስደብኝ። እሺ አረ እጅሻም አን እጅሽ እንዴት ነው የሚያመው? አረፊ እጅ ቆረጥ አሰዳቢ። ረፊ እንጂ። ሌባ። ይህን ያህል ብር ከሂሳብ ጎሎ እያለ ባለቤት ነን ከምትሉት መካከል አንዳችሁም አለማውቃችሁ አውቃችሁ ምንም እርምጃ ለመውሰዳችሁ በጣም ያሳዝናል። የኔም ቤት 10 ጊዜ ሂሳብ ጎደለ አትበይ። በብድር ነው የወሰድኩት፣ እመልሳለሁ ብያለሁ። መቼ ትመልሳለህ? ሲመቼ መልሳል። ይቅርታ ብሌን፣ እሱን ነው ያናገርኩት። እሺ ጠቢቡ፣ ሳጋይ ነው የምመልሰው። በድርጅቱ ውስጥ የብድር አወሳሰድ ስርዓት እንኳን የለም። ስራ መሆኑ ቀርቶ ልክ እንደ ግል ኪሳችሁ ባሻችሁ ጊዜ ከሂሳብ ላይ ትቆነጠራላችሁ። እየለየሽ ተናገሪ ምህረት። ገንዘብ አጎደለ የተባለው ጠቢቡ ነው። ከሂሳብ ጋር ምንም ግንኙነት የሌለን ሰዎች እየጨመርሽ አትስደቢኝ። ይቅርታ፣ እኔ ማንንም የመሳደብ ፍላጎት የለኝም። የምንነጋገረውም የስራ ጉዳይ ነው። ለመሆኑ ማንን አስፈቀደ ነው ይሄን ሁሉ ብር የወሰድከው? ማንን አስፈቅጄ ልውሰድ? ለዚህ ድርጅት እኮ መንቀሳቀሻ ብር ሳዋጣ ማንንም አላስፈቀድኩም። በዛ ላይ እኔም የስራው ባለቤት ነኝ። ባለቤት ነህ? አሁን መሆን ስላለበት ነገር ብንነጋገር አይሻልም? አትሰቅሉኝ እንግዲህ። ምንድነው ይሄን ያህል ብር እኮ ነው የጠፋው? የሰው ህይወት አረጋችሁት እንዴ? ጎደለ የተባለውን 30,000 ብር ጠቢቡ እንዲመልስ ጊዜ ይሰጠው። ለወደፊቱ ግን እንዳይነካ፣ ከነካም አስፈቅዶ እንዲነካ የሚሆንበትን አሰራር ማበጀት ነው።
ወደፊት የሚባል ነገር አይኖርም። እንዴት? የወሰደውን ብር ተካ በሚለው እስማማለሁ። ብዙም ሳትጨናነቅ እንድትመልስ 1 ወር ተሰጥቷል። ካሁን በኋላ ግን ሂሳቡ ጠቢቡ እጅ መቆየት የለበትም ባይኔ። ገላገላችሁኝ። እኔም ጎደል አልጎደል ያልኩ በቅዠት ከማደር እድናለሁ። እና የሂሳብ ስራውን ካልሰራን እንሰራለን። እሱ ሊሰራው የሚችል ክፍት ስራ እሱ ብቻ ነው። ጠቢቡስ ምን እንዲሰራ እንዳሰብሽ ትነግሪናለሽ? ለሱ የሚሆን ቦታ እስኪገኝ ድረስ ባህሩን እያገዘ ይቆያል። አሁን እንደማየው ከሆነ ከፍተኛ የሥራ ጫና ያለው ባህሩ ጋር። ለምን አንደኛሽን አታባረሪውም? ተላላኪ ከምታደርጊው። ካሁን በኋላ ስራው ላይ የሚቆየው የሚሰራና ለስራው የሚጠቅም ሰው ብቻ ነው። እሺ። እና ሂሳቡን ማን ይሰራል? ለጊዜው እኔ እሰራለሁ ነው። ጥሩ። ብሌን ቁጭ በይ። ዞር በል አንተ ደግሞ ወደዛ። አንተን የምታስደፍረኝ ሂድና ለባህሩ ብረት እያቀበልክ ተላላክ። እኔ ግን እንደዚህ አይነት ውርደት ከመሰማ ይሄዳል። እስኪ ቆይ አንዴ፣ ወዴት ነው የምትሄጂው? እውነትህን ነው። የት እሄዳለሁ? ከአባቴ ቤት ከወላጆቼ መሬት ለማን ብዬ ማንን ይድላው ብዬ እሄዳለሁ። ቀመጣለሁ። ለነገሩ ጨርሰናል። ሁላችንም ወደ የስራችን መሄድ እንችላለን። አሁን በተደረገው የሥራ ድልድል ላይ ቅሬታ ካለ ንገሩኝና ልስማ። እሺ፣ ቅሬታ የለም? ተስማምቷችኋል ማለት ነው። ያው ዝምታችሁን እንደ መስማማት እንቆጥር። ጠቢቡ ሂሳቡን በሙሉ ታስረክበኛለህ። ሌሎቻችሁ መሄድ ትችላላችሁ። እንደምን አደርሽ? ደህና ነኝ። አሞሻል? አላመመኝም። እና ታዲያ በዚህ ሰዓት ነው የሚገባው? ምን አልሽ? በዚህ ሰዓት ነው ወይ የሚገባው? በስንት ሰዓት ነበር መግባት የነበረብኝ? ሰዓትሽ ነው አይተሽዋል? ሰዓትሽ ስንት ይላል? ስንትስ ቢል ያረፈድሽ አይመስልሽም? ደግሞ መውጫና መግቢያ ልትቆጣጠሪኝ ነው? ራስሽ የሥራ ሰዓትሽን አክብረሽ የማትገቢ ከሆነ ለምን አልቆጣጠርሽም? ከምርሽ ነው? አዎ። አንቺ ግን ትንሽ አላበዛሽም? ምኑን ያበዛውት? ነገስሽ፣ በጣም ነገስሽብኝ። ትርፍ ንግግር አንነጋገር። የሥራ ሰዓት ይከበር ማለት እንደዛ ያናገር። አንቺስ ምን ትሰሪያለሽ? ይሄው ተቀምጠሻል አይደለም? እዚህ መጥቼ ካንቺ ጋር ተጎልቼ ካልዋልኩ ደስ አይልሽም? በጊዜ ሱቅ ከፍቶ መሸጥ መጎለት አይደለም፣ ስራሽ ነው። ይሄን ስለምትሰሪ መስሎኝ እኮ ነው የሚከፈልሽ። አንቺስ ምን ስለሰራሽ ነው የሚከፈልሽ? ሌላውን ታዩና ከነገ ጀምሮ 2 ሰዓት ላይ ሱቁ እንዲከፈት። ቤትሽ ቅርብ ነው፣ ምንም የሚቸግርሽ ነገር የለም። አዘዝሽኝ ማለት ነው? ሰሞኑን ከየትና የት ሰፈር እየመጣሁ እኔ ነኝ ሱቅ ስከፍት የሰነበትኩት። አንቺ የምትገቢው ከ4 ሰዓት በኋላ። ገብተሽም በስርዓቱ አትሰሪ። በዛ ላይ ከሰዓት በኋላ የለሽም። ደክሞኛል እያልሽ እየሄድሽ ትተኛለሽ። ሲደክመኝ ማረፍ መብቴ ነው። ማረፍ መብትሽ አይደለም አላልኩ፣ ግን ሁሉም ስርዓት አለው። እርግዝናው ከከበደሽና ብዙ መቀመጥ የሚቸግርሽ ከሆነ የወሊድ ፍቃድሽን መውሰድ ትችያለሽ። ሴት ጋር መስራት የሚያስጠላኝ እኮ ለዚህ። አንቺ እኮ ከወንዶቹም ጋር መስማማት አልቻልሽ። እንደዚህ ነው ስትሰሪ ነበረው? ጄ ምንድነው የምትይኝ? ስራሽን አክብረሽ ስሪ። ምን ያገባሻል አንቺን? ንገሪኝ እስኪ። በአንቺ ምክንያት ገበያ እያመለጠን ስለሆነ ያገባኛል። ከነጋ እንኳን 3 ሰዎች አስተናግጃለሁ። እኔ ባልኖር እንዴት ነበር የምትሆኚው? ሰማይ ይደፋብኛል። እኔ ያስጠላኝ እንደዚህ አይነት ጉዳይ። አትስደቢ። እኔ እዚህ የተቀመጥኩት እናንተንም ስራውንም ስርዓት ለማስያዝ ነው። እስካሁን የተናገርኩትን ሰምተሻል? እንደ ቃል ማስጠንቀቂያ ቁጠሪ። አልታረምም ካልሽ የጽሁፍ ማስጠንቀቂያ ሰጥሻለሁ። ከዛ ምን ልትሆኚ ነው? ልታባረሪ? መባረርሽ አስፈላጊ ከሆነ ትባረሪያለሽ። እዛ ደረጃ ሳንደርስ ግን መግባባት እንችላለን። ልታባረሪ ነው አንቺ? እኔን? ነይ አባሪኝ። አረ ነይ አባሪኝ። ድምጽሽን ዝቅ አድርገሽ መነጋገር አትችይም? ሞክሪኝ አልኩሽ እኮ። እኔን አባረራለሁ ብለሽ ሞክሪና ማን አባራሪ ማን ተባራሪ እንደሆነ አሳይሻለሁ እኮ። በያ ስማ እንጂ ባህሩ በቀደም በአንድ ቀን የተመላለሱ 3 ያዘዙትን ሰው ታስታውሳችኋል? ራሰ በራ ነገር ረጅም ሰውዬ ቦርጫ ሽበት ምናምን
እሺ ምንድን ነው? ቀደም መተው ነበር። ሌላ አልጋ ፈልገው ነው? አይደለም፣ ከወሰዱት ውስጥ አንዱን ቀለሙን አልወደድኩትም፣ አረንጓዴ ይቀባልኝ አሉ። ታዲያ ቁጭ ብለህ ከምታወራ አትቀባላቸው? እኔማ ጣጣ የለውም ብዬ ልቀባላቸው ነበር። እመቤቲቱ አይሆንም ብላ ከለከለች። ማን? ምህረት አላለችብኝ መሰለኝ። ለምን? እኛ የመሰለንን አንድ ጊዜ ቀብተናል። ደንበኞች ቀለሙን መቀየር ከፈለጉ ቤታቸው እንደፈለጉ ይቀቡ እንጂ እኛ ጋር እየተመላለሱ መምጣት የለባቸውም ማለት ነው። ሰውየው ቅድም መርካቶ ሄደ መጥተው ነበር። አለመቀባቱን እንዳዩ አበዱብኝ። ባይሆን እከፍላለሁ ቀቡልኝ ብለው ተቆጡ። ወጥቼ ከምህረት ጋር አገናኛለሁ። ተስማሙ? ወይ መስማማት። ሊደበድቧት ምንም አልቀራቸውም። ሰውየው ከዚህ በፊት ቀብተውልኛል፣ ደንበኛ ነኝ፣ ልጆቹን ጥሪልኝ ብለው በመጨረሻስ ምን ሆነ? ሲልቨር ቀለም ስታንዳርድ ነው ያምራል ምናምን አለቻቸው። እኔ ምን ማለት እንደሆነ አላውቅም። እንደምፈልገው ቀብታችሁ ካልቆያችሁኝ አልወስደውም ምናምን ብለው እየተኮሱ ነው። እኔ እኮ ለምን ከደንበኞች ጋር እንደምትጣላ አይገባኝም። ምን እሳቸው ብቻ ነው። አንድ ሴትዮ ደግሞ መታ ነበር። በእናትህ ጥሪው ተወኝ። በቃ ስራዬን ልስራበት። ምህረት እንዲያደረገች እንደዚህ ተፈጠረ እያልክ አታውራልኝ። በቃ ለምን ስራ ይዣለዋ። እያወራ ብትሰራ ይደብራል። የምታወራው ነገር ነው የሚደብረኝ። ነገሩ እኔ ምን ስለሚደብረኝ ነው የማወራው። በቃ የሆነ ነገር ስራበታ። ምን ስራ? መበየድ አስተምረኝ ስለ አይሆንም አልኩ። አስተምሬሃለሁ። ስለምትቸኩል ግን አልጋው እንዳታበላሽ ቆይ በደንብ ተለማመድ ብያለሁ። ረጋ ብለህ መስራት ስትጀምር ሰጣል። ዝም ብዬ የምቀመጥ ከሆነማ ማውራት አይቀርም። ባህሩን እርዳው አግዘው ተብዬ ነው እዚህ የተመደብኩት። አንተ ግን ምንም ነገር ልታስለካኝ አትፈልግም። ተጠንቅቀህ የምትሰራ ከሆነ ብታግዘኝ እኔም ደስ ይለኛል። ይኸውልህ ያው እነዚህን ብረቶች በ60 ሴንቲሜትር እየለካ አምጣሽ። ረጋ በል። ይኸውልህ ስትለካ ከተሳሳቱ በኋላ እሺ ብሎ ጣጣ የለውም ማረፍ በልሽ። ስማ እንጂ ባህሩ። አልሰማህም፣ ስራ ላይ ነኝ። አንድ የሚያስቅ ነገር ልነግርህ እኮ ነው። አትንገረኝ። በዛ ላይ አንተም እያወራ ስትቆርጥ ታበላሸዋለህ። ጠቢው ብዙ ገንዘብ የወጣበት ብረት ነው፣ ከጥቅም ውጪ እንዳታደርገው። እዚህ አርደኛ ውስጥ ይኸውልህ ወሬ ካማረህ ለሻይ እናርፋለን። በዛ ሰዓት ሆድ ውስጥ ያለውን በሙሉ ትነግረኛለህ። ቆይ ጭቅጭቅ ነው የሚሰማኝ። ሱቅ ነው አንተ። ይሄኔ ከአንዱ ደንበኛ ጋር እየተጣላች ነው። አሁንስ አበዛችሁ። እንዴ ተዋት፣ ራሷ እንደጀመረች ትወጣው። የብሌን ድምጽ እኮ ነው የሚሰማኝ። ደግሞ ዛሬ ከብሌን ጋር ተጣላች። በል መጣው። ምን አይነት ጣጣ ነው! አሁንስ ሴትዮ ስራ ነው የሆነችብኝ። ቆየኝ እኔም መጣሁኝ። ብሌን ምንድነው እሱ? ምን ሆናችሁ ነው? ማነሽ አንቺ? ብሌን የት እናውቅሻለን? በግድ አለቃችን ስትሆኚ ትሆን ብለን ዝም ስላልንሽ ጠፍጥፈሽ የፈጠርሽን መሰለሽ እንዴ? አረቁ ይረጋል። ብሌን ምን ብላሽ ነው? እሷ ማን ስለሆነሽ የምታባረረኝ? ምን የምታባረረኝ? ከየት ነው የምታባረረሽ? ስራዋን በአግባቡ አትሰራ። ካሁን በኋላ ብሌን ለስራው አታስፈልግም። ብሌን ለስራው አታስፈልግም? ተይ እባክሽ። የት እንዳለሽ ረሳሽ እንዴ? አንዴ ብሌን እንደፈለግሽ ስትጫወችብኝ ዝም የምልሽ ጠቢቡን አደረግሽኝ እንዴ? እኔ የማንም መጫወቻ አልሆንኩም። ከዚህ በላይ ምን ታድርግ? ከሂሳብ ሹምነት ቁልቁል ወደ ተላላኪነት ወረወረች። አንድ ፊቱ እንደኔ መባረርሽ። ቆይ እስኪ ይሄን ነገር ግልጽ አድርጉልን። አባረሻታል ምህረት? ምንድነው በመካከላችሁ የተፈጠረው? መጀመሪያ ማስጠንቀቂያ ልሰጣት ነበር የፈለግኩት። ሳልወድ በግድ ነው እንዳባረራት ያደረገች። አንቺ እኔን አታባረሪኝም። እሺ ከፈለግሽ ደግሞ አንቺ ብለሽኝ ሳይሆን ራሴ ካልጋ ባልጋ ስራ ወጥቼበታል። ኧረ እባካችሁ እንዴ! አንቺ አታባረሪኝም። እኔ ራሴ በፈቃዴ ስራው ለቀቀልኝ። እሺ ጥሩ አልኩሽ እኮ። ብሌን እስኪ ቁጭ በይ። ሰማሽ? ይሄ ሱቅ አባቴ ሰርቶ የሰጠኝ ሱቅ። ሱቄን ይዤ ነው የአልጋ ባልጋን ሽርክና የገባሁት። እኔ ከሌለው ሱቁ ነው። ስትፈልጊ አልጋሽን ጉሊት ወስደሽ ሽጪ። 5 ሳንቲም አልፈልግላችሁ። እንደውም በዛሬው ዕለት ሱቄን ለቃችሁ ወጪ። እየሰማችሁ ነው አይደል? ቅራቅንቦሽን ይዘሽ ከፊቴ ጥፍ። ምህረት አንድ ጊዜ እስኪ ውጪ ቆይላት። ያንተ ማብረል ልታባረረኝ ነው? አይደለም የኔ ነገር ለማብረድ ነው። አንዳችሁ ከዚህ አካባቢ ዞር ካላላችሁ እኮ ትጣላላችሁ። አሁን ታዲያ ምን እያደረጉ ይመስላል? ውጪ! አንቺ ብሌን እባክሽ ነገር ምንድነው? እስቲ ባህሩ እሷን ያዝልኝ። እስቲ ምህረትን ያዝልኝ። እስቲ እባክሽ ምህረት። ኧረ እኔ ባለጌ አይደለሁም አልማታ። ግን አንድ ነገር ልንገርሽ፣ ይሄ ቃቃ ጨዋታ አይደለም፣ ድርጅት ነው። ድርጅቱን ለቀሽ ስትወጪ የምትወጪበት የራሱ የሆነ ስርዓት አለው። እሺ ጨዋታ ፈረሰ ዳቦ ተቆረሰ አይነት የልጅ ጨዋታ እንዳይመስልሽ። መልቀቅ ያስገኝ። ለማን? ላንቺ? ኧረ ብሌን እባክሽ አንቺ ቤት ይልቀቂ።
ልቀቀኝ አንተ። ውጪልኝ። አንቺ ውጭ። ጠቢቡ አንተ ብሌን ይዛት ውጣ። ትውጣልኝ ከሱቅ። ልቀቀኝ አንተ። በዛሬዋ ዕለት ዕቃሽን ሰብስበሽ ካልወጣሽ አሽጌ ነው የማሳርፈሽ። አንተ ልቀቀኝ ብሌን። ኧረ ተይ እባክሽ። እሺ ልቀቀኝ። ወደዛ ውጭ አንቺ። ሳምሶን ታደሰ፣ መሰረት መኮንን፣ ዓለም ፀሐይ በቀለ፣ እማዋይሽ ዘውዱና ነጻነት ወርቅነህ ነበሩ ይጫወቱላችሁ። ጸሐፊዋ መዓዛ ወርቁ ናት።